ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። አይሶስፒድ ፍጥነቱ፣ ውበቱ እና ስኬቱ እና ዓለም ተያያዥ ጉዳዮቹ ላይ ዛሬ ብንነጋገር ምን ይመስልሃል? የመጀመሪያውም ላይ በደስታ ነው። አስገራሚ ክስተት የሆነ ስራ ነው የሰራው ልጁ። በእርግጥ ከዚህ በፊት በተለያዩ እንትኖች አይቻለሁ። አይ ቲንክ አውስትራሊያ እንደነበር አይቻለሁ። እና ትልቁ ልጁ ጋር ያለው ቫይብ፣ ልጁ ጋር ያለው ኤነርጂ ለማመን የሚያስቸግር በጣም እንደውም ትንሽ የለቀቀኝ እድሜው 20 መሆኑን ሰማ። ምክንያት ይሄ እኮ 20 ዓመት በጣም የሚገርም እድሜ ነው 20 ዓመት በጣም። እና ልጁ ሎኮሞቲቭ ነው። እዚህ ይገለበጣል፣ እዚህ ያወራል፣ እዚህ ይበላል፣ እዚህ ያቅፋል፣ እዚህ ይጣላል እና የሚገርም ኃይል አለው። እና ይሄ በዚህ በዲጂታል ፈጣን ዓለም ውስጥ ኦዲየንሶችን ሰቅዘህ እንድትይዝ ዋናው መንገድ ነው። በጣም የሚገርም ነው። አዎ ዋናው መንገድ በዚህ ፍጥነት የሚከናወኑ ነገሮች አሁን አጅበውት የነበሩ ኢትዮጵያኖች የሱን ፍጥነት ተከትለው ለመንቀሳቀስ እስኪቸግራቸው የተዘጋጁት ዝግጅት አለ። እነሱ በዛ ዝግጅት ውስጥ እንዲያልፍ ነው የሚፈልጉት። እሱ ትርምስምስምስ አድርጓቸው አልፎት እንትኑ ነው ልጁ። ያ አሁን እየተረዳን ያለ ይሄ በዚህ በዲጂታሉ ዓለም ውስጥ ብዙ ነገር መጥቷል። ይሄ አሁን ሜንስትሪም ሚዲያ የምትለው ላይ CNN፣ BBC ምናምን ፓወርለስ በእንደዚህ አይነት ወጣቶች ፊት አየህ። እንደዚህ አይነት ይሄ አሁን የዚህ ልጅ አይነቱ ይለያል፣ እየሄደ ነው የሚያደርገው። አንዳንዶች ደግሞ በስቱዲያቸው ሆነ በሚሰሩት በብዙ ሚሊዮን ተከታይ ያላቸዋሉ። እንደ ታከር ካርልሰን አይነት አሜሪካዊ ጋዜጠኛ ነው፣ ፎክስ ኒውስ የነበረ ማለት ነው። ባለፈው ፑቲንን ኢንተርቪው ያደረገው አሁን ካንዲስ ደግሞ የምትባላለች እንደዚሁ በጣም ተከታይ ያላት ጥቁር አሜሪካዊት ናት። ኢንተርኔት ላይ እንደውም እሷ በፖድካስት በቃ ቁጥር 1 ናት። የተወሰነ ነገር በሚያስተላልፉት በጣም ስለምጣላቸው አብዛኛው እዛ ውስጥ ገብታ አስተያየቴን እነሱን ሳወግዝ ነው የምውለው። ይሄ በአንዳንድ ፖይንት ነው፣ አንዳንድ አቋማቸው ላይ አትስማማም። ነገር ግን ያላቸው ፓወር ዲናይ ማድረጋቸው
አሁን ታከር ካርልሰን ከፎክስ ኒውስ ይበልጣል። አንድ ግለሰብ አዎ። ሶ ይሄ የዲጂታሉ ዓለም የፈጠረው እውነታ ይሄ ነው። ሶ ይሄን ለምንድን ነው የማነሳው? ለምንድን ነው አይሾ ስፒድን የምናነሳው? አይሾ ስፒድ ብልጭ ያደረገልን ነገር አለ። ባለፈው አንስተን አውርተናል። ስለ ግብፅ ስናወራ ማለት ነው። አየህ ድብቁ ረሃብ ድብቁ ምናምን እየተባለ በዓለም ላይ ብዙ ነገር ተሰብሯል። ድብቁ ቅኝ ግዛት ፋሽዝም እየተካሄደ ነው ያለው በኢትዮጵያ ላይ ግብፅ። ለምንድን ነው የግብፅ ቅኝ ግዛት? ለምንድን ነው የግብፅ ፋሽዝም? ያውም አስቻዮች ስላሏት ነው። ግብፅ is nothing on its own ምንም ኩዌስችን የለው፣ ምንም ምርምር የማያስፈልገው ነው። ግብፅ ፕላስ የሰላጤው ብላይንድ ሳፖርት፣ የአረቦች ብላይንድ ሳፖርት ሜንሊ ሳውዲ አረቢያ ጭፍን የሆነ ድጋፍ፣ ሁለት በመካከለኛው ምስራቅ ውስጥ የምታካሂደው የፖለቲካ አምሶሪ ለቃል ዲፕሎማሲ ፕሮስቲቱሽን ነው። ለምንድን ነው እንደዚህ የምለው? ግብፅ ለየትኛውም ሀገርና አካባቢ ሰላም ታማኝ አይደለችም። ገብቶሃል? ተራሜት አይደለም፣ ዝም ብሎ አርቲቡርቲ የማውራት አይደለም። በተጨባጭ በህይወታችን የምናውቀው ነው። እያንዳንዱ ግብፅ እራቱን ይበላ ዘንድ በ10 በ20 የሚቆጠር ኢትዮጵያዊ ገበሬ ደም መፍሰስ አለበት በየቀኑ። ገብቶሃል? we are bleeding በማቆምበት ሁኔታ ማናቴን የምትሰራው ግብፅ ናት። ገብቶሃል? አንዳንድ ጊዜ ሰለቻል። ባለፈውን ስሰራ የሆነ የአሜሪካ ባለስልጣን ዋቴቨር ከማነው መሪያቸው ትራምፕ ነው የግብፅ መሪ ከሱ ጋር ያወራል። ብሮንድ ሲያወሩ ግብፅና አሜሪካ በመካከለኛው ምስራቅና በሆርን ኦፍ አፍሪካ ይላል። ስለዚህ በሆርን ኦፍ አፍሪካ ጉዳይ አይደለም። አዚፍ ግብፅ በአፍሪካ ጉዳይ ላይ አሜሪካ ከግብፅ ጋር በመካከለኛው ምስራቅ ጉዳይ ላይ፣ አሜሪካ ከግብፅ ጋር በአፍሪካ ጉዳዮች ላይ፣ አሜሪካ ከግብፅ ጋር በሆርን ኦፍ አፍሪካ ጉዳይ ላይ እንዴት ዋት ሎጂክ ንገረኝ። ይሄንን እኛ የለንም። አሜሪካ ከሆርን ኦፍ አፍሪካ ጉዳይ ላይ የምታወራ ከሆነ ከፈለገችው የሆርን ኦፍ አፍሪካ አድርጋ ታወራ ትችላለች። በኔ ከኬንያ ገብታወራ ዊዶንኬ አለበዛ ደግሞ ኡጋንዳትን ቀንደነች ሶማሌ ዊዶንኬ። ነገር ግን ክሊርሊ ማየት የሚቻለው በአፍሪካ ቀንድ ጉዳይ ላይ የአሜሪካ ፖሊሲ ማራመድ ካለባት አሜሪካ has to work with ኢትዮጵያ አይደል? በምን አይነት ነው ሰሜን ሄደ ከግብፅ ጋር ሆነ በሆርን ኦፍ አፍሪካ ጉዳይ ላይ የምታደርገው? ለምሳሌ በዚህ በውሃ ጉዳይ በምናምን ብሎ ቢል እቀበለዋለሁ። ግን ብሮድሊ ግብፅን አሜሪካ እዚህ ጋር ይጠቀም በመካከለኛው ምስራቅ ጉዳይ በአፍሪካ በሆርን ኦፍ አፍሪካ እኔ ሰው አንድ ነገር አለ በጣም በግልጽ የሚታይ ድብቁ ቅኝ ግዛት ቅኝ ግዛት ቆሟል እያልን ነው የምናወራው። አድዋ የቅኝ ግዛትን የጀርባ አጥንት የሰበረ እርምጃ ነው ብለናል አይደል? የኛም እና በዛ የተነሳ አድዋ ላይ ያጥይት የጮቀን አድዋ ላይ የጣሊያን ፋሺዝም የተመታ ጊዜ ጥቁሮች ሳይኮሎጂካሊ ነፃ ወጥተዋል። it was a matter of time ቀጥለው ነፃነት የቅኝ ግዛት መክሰሙን በራሱ በጥቁሩ ሰው እንትን እንደሚከስም የታወጀበት ነው አይደል? ለሁሉም የሚታይ ነበር እና ብዙ ሀገሮች ከቅኝ ግዛት ነፃ ወጡ ማለት ነው። አፍሪካኖች ለኛ ለዚህ ሆነናል። and yet the truth must be told that Ethiopia is still languishing under the yoke of Egyptian colonialism. ገብቷል? ምንድነው ኮሎኒያሊዝም ማለት ትርጉሙ? ሳምበል ሊያስረዳኝ ይችላል? ኮሎኒያሊዝም ምን ማለት ነው? ቅኝ ገዢ ባለ መንገድ ብቻ ነው የምትሆነው። ያንተ የሀገር ባለቤት አይደለም፣ የህይወት ባለቤት አይደለም። ምን ማለት ነው? ለምሳሌ ግብፅ አይደለም የሚሉት የቅኝ ግዛት የያዙት እንግሊዝ ኬንያ ውስጥ ነው መሰለኝ እና ኡጋንዳ ውስጥ ያኔ መኪና ምናምን ትራንስፖርት አልነበረም። እና አንዳንዴ እኮ ነጭ ጥቁር አንዳንዴ እኮ እንደ ሰው ደደብ የለም ብሏል። ያባንደው አልበርት አንስታይን ሰውየው ተኝቶ ነጩ እንደሆነ የመሳሰሉ አንድ 10 ጎበዞች እንደ አልጋ እንደዚህ አድርገው ይዘውት ይሄዳሉ። መኪና ማለት ነው። እነሱ ይዘውት ይሄዳሉ። እሱ እዚህ ጋር ቁጭ ብሎ ያቤ ጎበኛን አልወለድም ያነባል። አሜን በእንግሊዝኛ እንጂ ሌላ ታሪክ ሰጥኝ ያነባል። ፈረኝ እንደዚህ ቅኝ ግዛት ማለት አንተ ትል አይደለም። so what's practically ግብፅ ኢትዮጵያ ላይ ያደረገችው እንድታያይዘው ነው። አሁን እንመጣለን ሾይ ስፒድን እሱ ጋር አይደለም። አሁን
ለምሳሌ ኬንያን እንውሰዳት። ኬንያ ለዩጋንዳ በር ሰጣለሁ አለች፣ ባህር በር። ማምን ተናገረ ነው። አሁን ብዙም አይዲያ የለኝም እዛ ላይ። ኦኬ፣ ይሄ ሌላ ነገር ነው። እሺ፣ እኔ ቅኝ ግዛት ነው የሚለው የግብፅን እንድታጠናክረው ስለፈለግኩኝ። ምክንያቱም ለምሳሌ ግብፅ በሶማሌላንድ፣ ግብፅ በጅቡቲ፣ ግብፅ በኤርትራ ኢትዮጵያ ከባህር እንዳትወጣ ወደ ባህር በር እንዳትወጣ የምትሰራቸውን ስራዎች እውነቱን ለመነጋገር ኢትዮጵያን ከቀይ ባህር የነጠረችው ግብፅ ናት። ሌላው በመሀል ያለውን ነገር ይህ ነው ማውራት ያለብን ማውራት አለብን። ይሄንን ያለችው አሁን በዚህ ቦታና በዚህ ሰዓት መናገር ላይ ያስፈልገኝ ይችላል። ኢትዮጵያ ከቀይ ባህር እንድትገነጠል ግን በዋነኛነት የተሰራችውና በዚህ ምክንያት ኢትዮጵያ እንዳጣች ግን የተናገረው የሚመለከተው ሰው ነው። እኔ ድምፁ አለኝ። ይህን ማብራራት የለብኝም። በእንግሊዝኛ ብዙ ሰዓት በፈጀ ሁኔታ ሲናገሩ ሰምቻለሁ። በትግሉ ወቅት በነበረው ግብፅ የነበራት ሚና ለምን እንደሆነ የሚመለከተው ሰው ሲያብራራ ሰምቻለሁ። Directly was saying that Egypt was instrumental in cutting Ethiopia away from the Red Sea. That's what I heard. በነገራችን ላይ እንግሊዝኛ የምናገርበት ምክንያት ይገባናል። ቡትሮስ ጋሊ ነበሩ ያን ጊዜ የተባበሩት መንግስታት። ቡትሮስ ሊሆን ይችላል፣ ግን ሳምበዲ ሲናገር የሰማሁትም ነግረው The Egyptians was helping us in many ways. Collaterally, they did everything in their power, but they were not actually helping our independence. They were helping us because they wanted to cut Ethiopia away from the Red Sea. They were, in effect, helping us to hurt Ethiopia. And somebody was saying this. We know that. We were taking their advice, we were taking their support for our cause, but we know that essentially what they were fighting for was to break up Ethiopia, to deny Ethiopia access to the Red Sea. እኔ ኤክስፕሌን ማድረግ የለብኝም። ሳምበዲ አሁን የሚሰማ ካለ ያውና ያው ድምፁ ብሎ ሊያቀርበው ይችላል። ግብፅ አጠቃላይ ዓላማዋ ኢትዮጵያን ከቀይ ባህር ጋር ያቆራረጠች እሷ ነች። ገብቶሃል? እኛ ምንም ይሁን ምን ወንድማማቾች ነን አይደል እንዴ? በእኛ ታይም ውስጥ ላይሆን ይችላል። በልጅ ልጆቼ አትዘንደው ዘዴ በኢትዮጵያ ምድር ያለን በሙሉ የፈለገ ይሄን ብዬ ነው የምኖረው የምሞተው እኔ ተጣብቀን የተወለድን ኖት ኢቭን መንታዎች አይደለም። መንታነት ምንድን ነው የሚባለው? ምን አይነት መንታነት ይሄ? አይደንቲካል ትዊንስ የሚባለው እንኳ አይገልጸንም። አባባል ገብቶሃል? ይሄን ለመረዳት ያልቻሉ ፖለቲሽያንስ ካሉ ከማዘን በስተቀር የምታደርጋለህ። በቃ አንዳንድ ቀን መሆን ያለብን ነገር መሆን ስላለበት ነው የምትለው። ኢትዮጵያንስ አይደንቲካል ትዊንስ ብቻ አይደለም። ገብቶሃል? ተጣብቀው የተወለድን እና ደግሞ ተጣብቀው የተወለዱ ብዙ ጊዜ ኦፕሬሽን ቴብል ላይ ሁለቱም ናቸው የሚሞቱት። ምንም ታፍቱ ዳይ መድረስ እንችል አየህ። እና ስፒድ ሾው መጥቶ አዲስ አበባን ሳደርገው እነማን ናቸው እንደዛ? ጥቁር፣ ረጅም፣ ቀይ፣ ሴት፣ ወንድ ምናምን ያ ሁሉ ርብርብ ሀገሩን የሚወድ ነው። እኛ ነን ሁላቸው። እዛ ገብተህ ማን ነው ብትለው ይሄ እኛ ነን። እንዴት ዓለም እንደተደነቀ እንዴት የአሜሪካ ጥቁሮች እዛ ይሄን ያዩ ዋት ይሄ የአፍሪካ ነው የምትሉኝ የኢትዮጵያ ነው የምትሉኝ እዚህ ምን አደርጋለሁ ብሎ ያለ አይቻሉ። ግን እንጂ እዚህ ባለው አሜሪካ ውስጥ ኬንያኖች ውበት እያሉ ይደነቃሉ። ይሄ አሁን ይሄን ለማሳካት እኔ ማላቃቸው ልጆች ቤት በኩል የተወከሉ ናቸው። ማነው? አዶናይ እንግዲህ ትልቁ የኢትዮጵያ ምንድን ነው የቲክቶክ ወይ ትልቁ የዲጂታል ድምፅ ነው አይደለም? ይሄ ልጅ ኃላፊነቱን ወስዶ ማለት ነው ያንን ተቀብለኝ ግን እንዴት ፋይት እያደርጉ እንደነበር እኔ ትናንትና የሾው ስፒድን ብቻ አይደለም ያየሁት። ግን ከየት ያላቃችሁ አንዱ ይሄ እሱን የሚመስል ልጅ አለ ለእሱ የሚያስተርጉምልኝ ልጅ አላውቀውም። አዳዲሶች ናቸው በሙሉ። ጠቅላላ ዝግጅቱ ቅንብሩ ያቺ የውበት ምንድን ነው ቁንጅና ተወዳዳሪ እነዚህ ተመስገን ገብቶሃል? እኔ በሀሳቤ ውስጥ ያለው ኢትዮጵያ ላልኖረው እችላለሁ፣ በእኔ ዕድሜ ላልኖረው እችላለሁ። በወጣቱ እንደዚህ አይነት ድምፅ ሊያገኝ አያገሩ እንዴት ነው የሚወድ ይህንን ያየ ነው። ስለዚህ አሁን
ባይ ዘ ወይ እዚህ ላይ ለመቀጣል አዶናይ አንድ ቦታ ላይ ለዚህ ለሾይ ስፒድ ነው ለሚሉት እያስረዳለት እያለ እንዲበል እንዲያድርግ እያሉ ከሱ ጋር እያለ በኋላ አንድ ማስታወሻ ፎቶግራፍ ለመነሳት አብሮ በሚሄድበት ጊዜ ቦዲጋርዱ ከለከለው። እንትና ነው አሁን ያ ቦዲጋርድ ኦቨር ሪያክት ነው ያደረገው፣ ወይም በድራማ ውስጥ ኢንሲት የራሱን ድራማ ነው የሚሰራው። በጣም በጣላቸው ሰዎች እንዲህ አይነት ሰዎች ናቸው። ስራውን እየተወጣ ነበር። እዛ ፊት ለፊት ብሎ ሲያስተረጉም የነበረው አዶናይ ነው። ከዛ በኋላ አዶናይ ፎቶ ቢዛ ምን አይነት ሴኩሪቲ አደጋ እሱ ጋር ሊጋረጥበት ነው። ሁለተኛ ደግሞ ምንም መረዳት የሌለው ማን ነው እሱ እንኳ ብሎ ለመጠየቅ ለማወቅ ያልሞከረ ነው ቦዲጋርዱ። እና እንደው እዛ ቦታና እዛ ስፍራ ምን ያህል ለዛክ ሞመንት ብታደርገ ይሄ እሱም ቦዲጋርድ ግን አባሮ ማየት ፈልጋለሁ። ማን ነው እሱ ቦዲጋርድ በጣም አስከፍቶኛል። እና ምንድነው ሁል ጊዜ በአንድ ትልቅ ሚና ላይ በአንድ ትልቅ ስራ ላይ የራሳቸውን ድራማ የሚፈጥሩ ትናንሽ ሰዎች አሉ። ገብቶሃል? አንድ ሰኮንድ ጊዜ አይገባውም ነበር ያ ቦዲጋርድ አዶናይን ሲያቆም ልቤን አሞኛል። ልቤ እንደተጫነ ነው የሰማሁት። እና ሂዝ በጣም አሳፋሪ ነው። እሷን ለመግለጽ ያክል ነው። አሁን ወደ ምኑ እየመጣን ነው? አሾይ ስፒድ መጥቶ የከተማውን ውበት የአስፋልቱን የህንፃውን በቀን በብርሃን ፖዚሽን እየመረጠ ከሚገርም ነገር ያድርገው ምግቡን እየቀመሰ ሌላ ፖይንት ጥሬ ስጋ የበላበት ቦታ that was a disgusting picture። በዛ የተነሳ እንደዚህ ስጋ አንበላም እኛ አይገልጽንም። ስጋኛ እንደዚህ አንበላም። ስጋ እንደዚህ ተቆርጦ መጥቶ ላይክ በሬስቶራንት ደረጃ ሬስቶራንት ቤዚካሊ ዘ ኮንሰፕት የነጩ ነው። በዚህ መንገድ አንበላም። በዚህ መንገድ የሚያደርግ ሃይ ክላስ የሆነ ሬስቶራንትም ካለ ወይ ለዛ ለማይኖሪቲ ግሩፕ ነው የሚያደርገው። እኛ ጥሬ ስጋ ስንበላ እንደዚህ ያለ ጥሬ ስጋ ስንበላ እንደዚህ ተጋፍተን ማለፊያ የሚል አይደል እንዴ? አትበላም እንዴ? ተፈንዴ ስንት አብረን በልተናል። የት ነው የምትበላው ጥሬ ስጋ እንዴ? አይ ክፉ ጥያቄ ነው። ብዙ ቦታዎች ናቸው። ቅዳሜ ዕለት ባልታ ካለ ጥሬ ስጋ ቅዳሜ ግን በየት በኩል የምታልፈው እንደዚህ እኮ እየታገርክ ነው። እንደዚህ እየታገርክ ነው። እና ቢላ እየሳተ ነው። ከዚህ በኩል የሚሰነዘርኩ ቢላ ይስታል አይደል እንዴ? ስጋው ሲቆርጥ አይታል። እሱ እኮ ነው የመጀመሪያው ምግብ። መጀመሪያ ጥሬ ስጋ የምትበላው እኮ መቼም እድለኛ ከሆንክ ነው። እንደዚህ አሳይቶ ሲሰራትረው ከዛ ግብሮ የምትበላው እኮ አዋዜው ሙሉ ተጨምሮ ናዚጋ ጎላ ቁጥር አራት ዘርሙ ያለ እዛ ውስጥ ነበረ እንትና መግባት የነበረበት ሾስፒድ እዛ ውስጥ ነው ጥሬ ስጋ የሚበላው። ደግሞ እዚህ ጥሬ ስጋ በልተህ ህመም የለም። ግን ሲስማማስ ፍጥነቱ እንዴት አየኸው? ፍጥነቱ ዋና ውበቱ ነው ልጁ። ይሄ ልጅ እኮ በዓለም ላይ እየገባ ይሄን እንዲሰራ የሚያደርገው ዘ ስፒድ አይሾ ስፒድ እኮ ነው። ስፒድ የሚለው እኮ ያለው እዛ ጋር እኮ ነው። ቫይብ ማለት ነው። እና እሱ ነው የሚያደርገው። እነዚህ ሁለት ቦታዎች የኮነንኳቸው ናቸው። ያ ጥሬ ስጋ በእንትን የቀረበበት ዛቶ ሚዜ እንደሱ አልነበረ ወይ ሚስ ብዙ ነገር ሚስ ልናደርግ እንችላለን። ፍጥነት አለው፣ ጊዜው አጭር ነው። ይሄ ጥሬ ስጋውን ግን ስማቸው የሉም እንደ ስጋ ቤቶች ኧረ በጣም ብዙ ናቸው። አሹ አለ፣ ጨርጨር አለ፣ አሹ አለ፣ በጣም ብዙ ናቸው። ማሙሽ አለ፣ ፍቅሬ ኮንስፓኛ አለ። አልሰሙም እንዴ? እዛ ቦታ ያ ማንነታችን ነበር። ገብቷል። እሱም ደግሞ እዛ ቦታ ላይ ያለውን ጥሬ ስጋ ቢበላ ኖሮ በእውነት ነው የምነግርህ ቢና እዛ ቦታ የበላው ጥሬ ስጋ ከናቀራረቡ የበላው ነው ስህተት ነው። ያ ነው ወይ ስህተት ነው። ሰው እንምጣ። ይሄ ልጅ እናንተ ማን ነው? አዶናይ ነው። ሰው ስፒድ እንደው ያማኝ እንዴት በለው ወንድ ጀግና ሰው ነው። እና አሁን ለምንድን ነው የምንፈልገው? ግን ለምን ተፈለገ አለም? በእርግጥስ አሁን ኢትዮጵያ ላይ መጣ አይደለም? ኢትዮጵያ ከሱ ልታገኝ የምትችለው ነገር ምንድን ነው? ኤክስፖዠር፣ አስደናቂ ኤክስፖዠር፣ አስደናቂ መገለጥ እንዴ! ታዲያ ስንኖር ትልቁ ችግር የመኖር ብቻ ቢሆን ኖሮ ይበቃናል ነበር እንዴ? ሰዎች መታወቅ እንፈልጋለን አለ እንዴ? ሰዎች ሲያውቁ ያከብረዋል። ሰዎች ካንተ ጋር ይሰራሉ ማለት ነው። ሰዎች ስላንተ አመለካከት ይኖራቸዋል ማለት ነው። ገብቷል። አለበለዚያ ካላወቁ የለም። በማያውቁ ሰዎች ውስጥ እኮ ኢሳያስ የሚባል ሰው የለም አይደል? ስለዚህ ኢምፖርታንት፣ ይህ ትልቅ ነገር ነው። ገብቷል። ልጁ የሰጠን ኤክስፖዠር ትልቅ ነገር ነው። ቢቢሲ እና ሲኤንኤን ቢቀናጁ አይሰጡንም። አዎ
ስለዚህ ወደ ዲጂታል ፓወር እየመጣ ነው። አሁን የኔ ኢንተረስት ያለው የት ነው? ግብፅ ሲምፕል ታሪክ ነው፣ ለልጆች በተረት መልክ የሚጻፍ ነው። እሺ ኢትዮጵያ የምትባል ሀገር አለች። ቻይና፣ ህንድ የሚባሉ ሀገሮች አሉ። እነዚህም የወንዝ ስንጥራለ እንግዲህ በታሪክ አሁን የፍራጥርስ ወንዝ አለ፣ የሎ ሪቨር አለ፣ ቻይና የሎ ሪቨር አለ፣ ጋንጊስኪን የህንድ ውሃ አለ። እንደነዚህ ሁሉ የኮንጎ ወንዝ አለ። እንደዚህ ሁሉ ኢትዮጵያ የምትባል ሀገር አባይ የሚባል ወንዝ አለ። ያ ወንዛ ካላት ሁሉ ወንዞች ሁሉ ታላቅና ቤዚካሊ ሀገሪቱ ለፍሬሽ ውሃ ለእህል የሚጠጣ ለምንድን ነው ለእርሻ የሚውል የምትጠቀምበትም ሆነ ለኤሌክትሪክ ልትጠቀምበት የምትችለው ትልቁ ዋናው መመኪያ ወንዟ እንትና አባይ የሚባል ወንዝ አለ። ይሄን ለልጆቻችን ስናስተምር ነው። ለልጆች አርደዋል። ለእያንዳንዱ ነጭ ዲፕሎማት፣ ለእያንዳንዱ ቤተ መንግስት በዚህ መንገድ ነው መገለጽ ያለበት። እንደ ስፒድ ያሉ ሰዎች እንደ ካርለስ ሰዎች የሚያስፈልጉን ማለት ነው። እናስ ምንድነው ስቶሪው? እና ኢትዮጵያ የምትባል ሀገር ወንዝ አላት። ወንዝ አላት እና ወንዙ ይሄድና ሜዲትራኒያን ከመግባቱ በፊት የምትገኝ ደግሞ በውሃው ደግሞ በሂደት ተጠቃሚ ሆነች ግብፅ የምትባል ሀገር አለች። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ግብፅ የምትባለው ሀገር ይህ እግዚአብሔር እርግማንም ሊሆን ይችላል። ዌኔቨር ነው በጣም እና ሕይወት ሊኖርባት ማይታሰብ በረሃ ናት ይችላል። ግብፅ ከሳራ በረሃ ምንም አትለይም። በአጋጣሚ ግን ያ በረሃ የሆነ እና ሰው ላይኖርበት ይገባ የነበረ ምድርን ይሄ አባይ የሚባል ውሃ ከኢትዮጵያ ተነስቶ እየሄደ እዛ ጋር ሰዎች መኖር እንዲችሉና አገር እንዲሆኑ አስችሏል። የግብፅ ታሪክ ይሄ ነው። ከግብፅ ጋር ዘመናዊ እርሻ ተጀመረ። የናይል ዳርቻ ላይ ምናምን እሱ ሌላ ነገር። በመጀመሪያ እዛ ቦታ ላይ ለምታዲያ ሄደ እንትና ሳሃራ ዴዘርት ላይ ሰው አታሰፍረው አይደል? ስለዚህ አሁን ግብፅን ብቻ ሳይሆን ህይወትን የሚቻል የሚያደርግ ውሃ ነው እና ቤዚካሊ ይሄ የኢትዮጵያ አባይ ወንዝ ግብፅን የምትባል አገርና ህዝብን የፈጠረ ነው ማለት ነው። አሁን ይህን ስንመለከተው የእግዚአብሔርን ዕቅድ ነው የምናየው። በጣቱ ላንቃ ይሰራው አይደለም። ውሃ ቁልቁል ይፈሳል እንጂ ሽቅብ አይወጣም። እንደዚህ አድርጎ ወደ እሷ የቀደደው እንትና። ይሄን ደግሞ ኢትዮጵያኖች ይረዳሉ። አየህ፣ ጣና ምንድን ነው ያለው? ጣና እኮ ደብር ነው እንዳለ። ደጋ እስጢፋኖስ አፎ
በጣም ታማኝ ህዝቦች ነን። ይሄን ማንም መቀበል አለበት። ለማንም ስጋት ያለው ነው ኢትዮጵያ ህዝብ በአራቱም አቅጣጫ በምስራቅ፣ በደቡብ፣ በምዕራብ ያለውን ህዝብ ነው። ይሄ ነው እውነቱ። ኦኬ። ስለዚህ አሁን ከዚህ ተነስተህ ለልጆች ስታስተምር ምንድነው ሊሆን ግብጾች በኢትዮጵያውያን ውለታ የታሰሩ ግብጾች ናቸው። ኢትዮጵያ ውስጥ መጥተው ቤት ሰርተው መኖር ያለባቸው። የግብጾች ፖሊሲ ወደ ኢትዮጵያ የጠላትነት እግዚአብሔር በዚህ መንገድ አልበየ ነው። አባበል ገብቷል። ህይወት ነው የሚፈሰው እዛ የውሃ አርጎ ነው የሚፈሰው። ውሃ ብቻ አይደለም እዛ ማይለማ ምንም የማያፈራ መሬት ላይ የኢትዮጵያ ለማፈር ይዞ ሄዶ እኮ ነው ናይል ከሌላ የሚለዩት ታዲያ ምንድን ነው? ቤዚካሊ ኢስ ሪቨር ኦፍ ላይፍ ህይወት ይዞ ሄዶ ረግረግ ብለው የሚጠሩት ደለል ብለው የሚጠሩት ያ ደለል እንዲህ አድርገው ሲዘሩበት የሚያበቅለውን ውሃውን ከናፈሩ ይዞላቸው የሚሄደው ነው። ከኛ ጋር ግብጽ ህይወት ነው የምትካፈለው። በታሪክ አጋጣሚ ግብጾች ከኢትዮጵያ ጋር ለመነጋገር በዚህ ስፒሪትና በዚህ መንፈስ ኢትዮጵያ ስንት ድርቆች ያስተናግዳለች። ስንት ሚሊዮን ነገር እንሰማለን። በዚህ ውስጥ ግብጽ ኢትዮጵያ የምትባል ሀገርን ባጠፋ ገብቷል አቅም ስለሌላት ነው እንጂ ኒኩሌር ቢኖራት ኖሮ በኒኩሌር ባጠፋ ብላ ነው የምታስበው። አሁንም እነሱ ይሄ ምንድነው ኒኩሌር ማብላያ ምናምን አደረጉ ሲባል ግብጾቹ ከራሽያ ጋር ምናምን ሲባል ጥሩ እኛ በዛ መንገድ መሄድ አለብን እና እንደዚህ አስባቁ አንድ የግብጽ ልጅ በዚህ መንገድ የተረዳለው እና ምን ደረሱ እነሱ አሁን ቁጥ ብሎ ካልኩሌት አደረጉና ወይም ሄሮዶተስ ስላለ ማለት ነው ሄሮዶተስ አራተኛ ሁለ ሄሮዶተስ ምንድነው ግብጽን አባይ ሰራት ሀገር ነች አለ። ይሄ ነው አይደል? ይሄንን ያዙና ዓለም አቀፍ ሚዲያ ሁሉ ቀን የሚያስተጋባው የኢጂፕሽያን ህይወት የምናምን ህይወት እያሉ ማለት ነው ወንዙ የተሰጣትን ወንዙ የሚፈልቅባትን ነው የምታረገው። እኔ ይሄንን እንደ ባመት ባላይ ያገላለጽ እንዴት እናንተ ቤት ጠላ በጋን ይጠመቃል። ጠጅ እናርገው እሺ ጠጅ ቢደረግ ለጎረቤት በገንቦ ትሰጣል። አሁን አባይ ምንድነው ጋኑ እስከንደጠጁ የኛ ቢሆን ግብጾች እየጠየቁ ከዚች ከጋኑ አንዲት በአንዲት ስኒ እንዳትጠልቁ ሙሉን ስጡን። እሱ የኛ ነው። ኤግዚስተንሻል ነው ለኛ። ይሄን በትለኩ በታጎሉ አንዲት ጠብታ ያሉ ነው የሚናገሩት። እኔ ሟች ነኝ በዚህ ንግግራቸው ብቻ እኔ ምንም እድሜ የለኝም። አንዲት ጠብታ በትለ አሁንም ይላሉ አንዲት ጠብታ አለ። አንዳንድ ቀን ይዋጣል ለበትለው ነገር የለም እንዳስነኩ ጠብታ ይላሉ። አሁን ማንም ሰው ሊያገናዘብ የሚችለው ይሄንን ትልልቅ ሰዎች ሞራሎቹ ያነበቡ ምናምን እንዴት አድርገው ይግለጹት ይላል። እንዴት ወደ ዓለም እንድረስ አየህ አይሾ ስፒድ አይነት ነገር ይመጣብኝ እዚህ ጋር እንደ ታከር ካርልሰን አይነት እንደ ካንዳስ ምናምን የምትባል በጣም ድምጽ ያላቸው ናቸው እነዚህ በማህበራዊ ሚዲያዎች በዩቲዩብ በእነዚህ ይሄ ፖድካስት ብትሉ ያላቸው ናቸው። በሚሊዮን የሚቆጠር ተመልካች ያላቸው ናቸው። ፖሊሲ ሜከርስ የሚያዳምጧቸው ናቸው። እንደነ አገሪቱ ገንዘብ ማውጣት ካለባት እሱ ኢምፖርታንት ነው። አሁን ይሄንን እንዳትነኩ አሉ። እንዴት እንጃላችሁ አላችሁ እንትን እዛ ምናምን ይባል ምናምን ሌላ ቦታ ላይ ጠጡ። ይሄን እንዳትነኩ የሚል ፖሊሲ ይዛ ብታምንም ባታምንም በቀጥታ ሆነ በዛው ቀድም እንደነገርኩ the Egyptians was helping us they were instrumental in our whatever we know they were doing that not for our sakes they were doing that in order to destabilize to divide to break up Ethiopia እኔን ያለው የተናገርኩ ሳምበዲ ቪዲዮ ልጭ ነው ይችላል ያን የሚመለከተው ነው የተናገረው you get me yes so ግብጽ በየትኛው ማጣጫ ተጠቅማ ገብቷል ይሄንን ሰላማዊ ትልቅ ህዝብ ኢትዮጵያ የሚባል ህዝብ እርስ በርሱ እንዲናከስ ገብቷል አብሮ ከመኖር ውጪ አሁን እንዳየው አሁን ትናንትና ሾው ስፒድ ለኔ ያሳየኝ ከሁሉ ነገር በስተጀርባ ይሄንን
ሀገራቸውን በጥሩ ሁኔታ ለማሳየት ሲሯሯጡ ያያችሁን ወጣቶች ነው የተመሰጥኩባቸው። እስቲ እነሱ መሀል ገባና እስቲ እንትን አድርጋቸው። ያ ነው ለኔ ኢትዮጵያዊነት። ያ ነገር ነው ለኔ መሰጠኝ። እና መጨረሻ ላይ የወጣው ያ የተሳካ ፒክቸር እንዴት እኛን እንደገለጸንና እንዴት በአሁንም ድረስ በዛ ላይ ሰዎች የተሰማቸውን ስሜት ገና መግለጽ አላቆሙም። ገብቷል። ያ ነው ሞር ፓወራችን። እንዴት ሰው ያለ ስፕሪቱ ይታገላል። የኢትዮጵያን ስፕሪት ኢትዮጵያዊነት ነው አይደል? የትኛውን ማቆም ኢትዮጵያዊነት ስትለው ኃይሉ ከየት ነው የመጣ እንትና ነው የሚሆነው። አይሾ ስፒሪት ነው ብትለው ልክ ዳይናሚክ ነው። በሌላ መንገድ ግን ምንም ነገር ብትለው ስፒሪቱ ሳር ለባይነካው የሚነካበት ትልቁ ስፒሪት ነው። ሰው ኢጂፕት ምን እያደረገች ነው? ሁላችንን እርስ በርስ አቃቅራ በፍቅር በህብረት በአንድነት ሀገር ቀርቶ አህጉር ለዓለም ምሳሌ መሆን የምንችል ሀገሮችን እንደ ብል እንደበላው ብርድ ልብስ የልጅነታችን ብርድ ልብስ ታውቀዋል። ብስክስክ ነው እንዲጎናጸፋለሁ ስትል ተራራጊ እንደሱ እንድንሆን ማለት ነው። የምታደርገውን ጥረት ነው የምነግርህ። ለዘመናት ባለማቋረጥ የኢትዮጵያኖችን ደም እያፈሰሰች አሁንም ግድቡን ከሰራን በኋላ ነው ምን ተረጋግተን ምንም ነገር እንዳንሰራ። በተለይ አሁን የግብጾች ድንፋታ ጣራ ደርሷል። እኔ ግብጾች ኢትዮጵያ ላይ in the name of water security እያራመዱ ያሉት ነገር አንደኛ ቀደም እንደነገርኩ ጎረቤቴ በርሜል ጠጅ ጠምቋል፣ አንዲት ነገር ሊነካ አይችልም፣ ለራሱ ሌላ ገብቷል፣ ከሌላ ቦታ ይጥመቅ አዎ የሚል ዳፍንትነት ማናሃሎኝነት የኢትዮጵያ ተገን ማጣት። ቢያንስ we are not telling our story በቅኝ ግዛት ውስጥ እንድንኖር ብቻዋን አይደለም ኢኔብለርስ አሏት ግብጽ on its own is nothing የማንንም እርዳታ አንፈልግም። ነገር ግን the Saudis has to rethink ከግብጽ ጋር ያላቸውን ፖሊሲ ተዋርድስ ኢትዮጵያ ማሰብ አለባቸው። ኤኒ አረብ ለምን እኮ የአረብ እኮ መካከለኛው ምስራቅ የምትባለው ከሶስቱ ታላላቁ ሃይማኖት እግዚአብሔር እኮ በተለያየ መንገድ ራሱን የገለጠበት እንደው ሌላው ቢቀር ፈሪሃ እግዚአብሔር ሊኖር ይገባል አይደል እንዴ? ጥሩ የኛም ሰዎች እኮ አሉ። ሩቅ እኮ አይደለም። እንደዚህ አይነት ዲጂታል ድምጾች እንደዚህ ሲሉ እኮ እንዲህ አይነት ድምጾች እኮ ቤተ መንግስትም ይገባል፣ የሳውዲ ቤተ መንግስትም ይገባል። ገብቷል። እንደዛ አይነት መካ መሬት ላይ ቆመ ኢትዮጵያን አትንኩ የሚል ነብዩ መሐመድ የተነሱበት መሬት ላይ ሆነ አንተ ግብጾች ኢትዮጵያንን ደም እንዲያፈሱ በድህነት እንድንኖር ምንም ተስፋ እንዳይኖረን ኤቭሪ እነሱ የሚያደርጉትን ሴራ ዝም ብለህ ብላይንድ ሬት ትደግፋለህ። ዳድርቆ የሳውዲ ወጣት ይወስደዋል። ማነገረው ሳውዲዎች ውስጥ ዲጂታል እንትኖች አሉ፣ ድምጾች ሊኖሩ ይችላል። ሉክ ፎር ዘም። አሁን ዓለም ተለውጧል። ይኸውልህ አንድ አይሾ ስፒድ ስሙን እንኳን አቆም የ20 ዓመት ልጅ መጥቶ የፈጠረውን ተመልከት። ይሲ እኛም ጋር ጥሩ እየመጡ እያደጉ የመጡ ልጆች አሉ። ባንሄ አዶናይ አይደል ስንት መልካም ሰዎችን መኪና ሰጣቸው። ነገ ከዚህ ይወጣል፣ ከዚህ እንትን ይላል። አሁን እንዲህ አይነት ድምፅ ስትይዝ ገብቶሃል። ዶንት ሚስ ለሀገር ነው መሆን ያለ። ብዙ የሚያግዙ ሰዎች ግራና ቀኝ ትይዛል። የሆነ ነገር እየተሻሻለ ስትመጣ ታደርጋለህ። እንትና እኮ ሲወርድ እርግጠኛ ነኝ አውሮፕላን ሙሉ ነው ማሾ ስፒድ እሱን ታይ ይሆናል እንጂ ቢሃይንድ የሚሰሩ ማሰቦች አሉት። ፓወር ዲጂታል እዚህ ኢትዮጵያ ውስጥም ዲጂታል ፓወር ያላቸው እንዲነሱ ማገዝ አለበት። ስለዚህ አሁን ኢትዮጵያ ራሷ ትናገር። እኛ ድብቅ ቅኝ ግዛት ውስጥ ነን። ገብቷል። ያላቋረጠ የግብፅ ቅኝ ግዛት ውስጥ ነን because of enablers like the United States of America ዋናዋ ገብቷል። ሁለተኛ አብዛኛው የአረብ ሀገሮች ኢንክሉዲንግ አረብ ሊግ ገብቷል። አሁን ምሳሌ የአረብ ሊግ ውሳኔ ሲያሳልፍ ግብጽ ያቀረበችውን ነገር እንዳለ ነው የሚያደርገው። ዋና ጻፊያ ሙሳሪ ይስልኝ ካይሮ ላይ ነው መቀመጫው። ዋትበር ነው የሚያደርገው። አይመረምሩትም። ይሄ በእግዚአብሔር ዘንድ ትልቅ ኃጢአት የሆነ ነው የምነግርህ። ገብቷል። ትልቅ ስላቅ ነው መካከለኛው ምስራቅ ውስጥ ነው። ይሄንን ጥቁር ዘረኛነት ማለት በለዛ አይን ያወጣ ዘረኛነት ነው። ፕሮባብሊ እዚህ ጋር ኢትዮጵያ ውስጥ ያለ ህዝብ በሚሊዮን የሚቆጠር ህዝብ በታሪክ ተጋሪ ነው፣ በሃይማኖትም የሚጋራ ህዝብ ነው አይደል? ብዙ ነገር ያለው ህዝብ ነው።
ይሄን ሁሉ ውደት ሳታይ ታሪክን ሳትመረምር ጊዜ የሚጠይቀውን ሳታቅ ሁሉ ቀን ግብጽ የምታቀርብልን ዶሴ የምታጸድቅና ኢትዮጵያን የምታደማ ከሆንክ ሳውዲ አረቢያ ከመሆን መሞት ይሻለኛል። እንደዚህ ያልክ ነው የምትሄደው። ስለዚህ ምን ለማለት ፈልጌ ነው ወደ አንተ ጥያቄ እመጣለሁ። ለመደምደም ያህል አሾው ስፒድ ሳይ ባለፈው ስናወራ ስለ ግብጽ ተነጋግረን ሰምተህ ከሆነ አሁን እኮ ከዋንድኞቹ ሜንስትሪም ሚዲያዎች የበለጠ ድምፅ የያዙ በሚሊዮን የሚቆጠሩ እንትን ያላቸው ፈጥሯል ማህበራዊ ሚዲያ ቲክቶክ። ስለዚህ ወደ እነሱ መሄድ አለብን። our story must be told every day. Not a single day passes without the blood of Ethiopians flowing like river Abai because of Egypt. ገብቷል። እያንዳንዱ ግብጽ በኢትዮጵያ ላይ ያንሰራፋቸው ቅኝ ግዛት ኢኔብለርስ ያደረጉት አስተዋጽኦ ምንድን ነው? ዛሬ የኢትዮጵያ ጎረቤት የሚባልና በራሱ የሚወስንና በራሱ የሚኖር ሀገር የለም። ሁሉም የግብጽ የዳማ ጠጠር ነው። አየህ፣ the horn of Africa entirely የግብጽ ስሌቨሪ ውስጥ ያለ ሀገር ነው። we are fighting ያንን የክፍለ ዘመናት ቅኝ ግዛትና ባርነት ለመስበር we are dying, we are fighting. so ዓለም መጀመሪያ ይሄን ማወቅ አለበት። ዓለም ይሄን ሲያውቅ ነው የምነግርህ። ኢኔብለርስ አይናቸውን ሲገልጡ ነው የምነግርህ። ግብጽ በራሷ ምንም ልታመጣ አንችልም። ራሳችንን መከላከል እንችላለን። እና በዚህ በተገለጠ መንገድ የወጣው ገንዘብ ይውጣ፣ የተለያዩ መንገዶችን በመጠቀም ታሪኩ መነገር አለበት። በዓለም ላይ እስካሁን ድረስ እንደገነገነ የሚኖር ያላበቃ ያልተቋረጠ እየባሰ የመጣ ፋሺስታዊ የቅኝ አገዛዝ ቀንበር ብቸኛዋ ቅኝ ገዢ ሀገር ግብጽ ናት። ገብቶሃል? በኢኔብለርሶቿ ታግዛ እና በዓለማችን ኦልሞስት በቅኝ ግዛት ውስጥ እንድትኖር ላለመኖር እየታገለች አለች። ያንን ቅኝ ግዛት ለመስበር በማይታይ ብቻዋን እየተፋለመች ያለች ሀገር ኢትዮጵያ ናት። እና ለማንኛውም ኢትዮጵያዊ ወጣት ትውልድ እናስተላልፋለን። ለማንኛውም ዲጂታል ሚዲያ ሰራተኞች፣ ለማናቸውም የተሻለ እንግሊዝኛ ቋንቋ ችሎታ ላላቸው ለተለያዩ ይሄ እድል መፈጠር አለበት። በጣም እንደዚህ ኦዲየንስ ሰቅዞ መያዝ የሚችሉ እንደ ታከር ካርልሰን እኔ ካንዳስ የምትባላለች እነሱን ሙያ ነው። ይሄን ሰርቪስ መስጠት አለበት። አምጥተህ ኤክስፕሌን ማድረግ አለበት። እነሱን ይዘህ ነው የምታስጎበኛቸው ኢትዮጵያን እንትን ይሄንን ብሶት እንዴት ከቦታው አድርገህ በጨለማ ውስጥ የሚኖሩ ዳር የሚኖሩ ኢትዮጵያ ህዝብ በየገዛ ውሃውን ሳይጠጣ አፈሩን እያጠበ ሄዶ ግብጾችን የምናበላ እኛ የግብጽ ራታቢዎች እንድንሆን ነው አልሲሲ የሚያደርገው። እነሱን መብራት ይዘን ስናበላ አንቆይም። ስለዚህ በገንቦ መውሰድ ያለባቸው ነገር እንዳለ መውሰድ አይችሉም። ነገር ግን እግዚአብሔርም እንደፈጠረው እንደ ውሃው አፈሳሰስ ቢሆን ኖሮ ግብጾች መኖሪያቸውም ወገንነታቸውም ኢትዮጵያ ውስጥ ይሆን ነበር። ለኢትዮጵያ ዋጋ መክፈል ሲችሉ ለኢትዮጵያ ለመጣ ነገር ለመልካምነቷ ለውሃዋ ዋጋ መስጠት የሚችሉ ሲሆኑ ስጋታቸው የሚወገደው በዛ መንገድ ነበር። አሁን ድረስ እንኳን ይሄን ለማየት የማይችሉ በጣም አይናቸው የታወረ የመጨረሻ አሳፋሪ ሰዎች ናቸው የግብጽ መሪዎች፣ ፖለቲከኞች፣ ዲፕሎማቶች ኤቭሪዋን። ይሄንን ለዓለም መናገር እንችላለን። መናገር ካለብን ይሄ አሾው ስፒድ አይናችን እንደገለጠው መንገዱ ይሄ ነው ለማለት ፈልጌ ነው። አዎ በጣም የሚገርም ነው። ምክንያቱም አሾው ስፒድ አይተው ከሆነ እዚህ ጋር ከሚደረጉት ፈጣን እንቅስቃሴዎች ጀርባ ደግሞ የአገሪቷን ገጽታ የሚያሳይባቸው መንገዶች አሉ። ጎን ለጎን ከካሜራው ጀርባ የሚታዩ ነገሮች ደግሞ ለሀገር ግንባታ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። ኢትዮጵያውያን ቲክቶከሮችን ምን ትመክራለህ? ኦልሬዲ እያደረጉት ነው። እኛ ጋር ያው ትንሽ ባህላችንም ለየት ይላል። በዚህ ውስጥ አሁን ምን እያየን ነው? ምሳሌ አዶናይ እኮ ምስክር ነው። አሁን አዶናይ እያልን ስናነሳ እኮ ምንድን ያደርጋቸው በዚህ ሂደቶች ብለን ስንል እኔ ለምሳሌ ቴዎድሮስ ሆኖ የሰራ ልጅ ሱራፌል ተካ ሱራፌል በነገራችን ላይ የአፄ ቴዎድሮስ ልደት መቼ ነበር? በጣም ነው የተናደድኩት። እረስት ነው። አሁን በሰሞኑ እንደዚህ ነው ተከብሮ አይደል ነው። እሱ ልጅ አሁን ከእንትኑ ባለቤቱም እንዲህ ተዋናይ ነች። ሁለት ልጆች አሉ፣ አይቻቸዋለሁ። በጣም በጣም ግሩም ልጅ ነው ሲሰራ። ከሱ በፊት ደግሞ በራሳቸው መንገድ ጌትነትን ነው
በጣም ደስ የሚለኝ ልጅ የጌትነትን በጣም አንዳንድ ጌትነትን ነው ልበለው እሱን ወይስ እንደው በላይ ዘለቀ ግራ ገብቷል ያን ሲሰራ እምቢ ነው እንዳ ፓወሩ ራሱ በጣም የሚገርም ነው። እና እሱን የብሔራዊ ቲያትር የሙያ አጋሮቹ እንዴት እንዳደርገው ጌትነት እኮ ፕራክቲካሊና ከዛ በኋላ አሁን ጌትነት መቼም ይለወጣል። ነገር ዋጋ መስጠት መቻል አለብን። እንደሚሰራው ስራ ዋጋ የሚሰጥ ማድረግ አለብን። እንግዲህ ቲያትርን ማስወደድ አለባቸው። የራሳቸው ፋይት ነው እንትን ማድረግ አለባቸው እና ይህን መኪና ጌትነት ሊነዳው ይገባው የዛሬ 40 ዓመት ነው። ግን ዋቴቨር አሁን ያን የመኪና ስጦታ ሌሎችም አድርጓል እና እንደተሰጠ ነው የምንቆጥረው። ሁላችንም በቤታችን ያን ሽልማት ወስደናል። አሁን ደግሞ የልጅ ሱራፌልን አደረገ። ሰለሞንም ወስዷል። አቶ ሰለሞን ወስደዋል። እንደዚህ ነገር ትልቅ ነው። ግን አሁን ይሄ ልጅ አሁን ደግሞ ትናንትና ኃላፊነቱን ወስዶ እንደ አንድ ከፍተኛ ቲክቶከር ድምፅ ነገሮችን ሊያቀናጭ ሲሞክር አይተነዋል። አይደለም ያኮራል እና በዛ ሊሳተፉት በሙሉ ነው የምናደንቀው። ስለዚህ ለቲክቶከሮች ብዙ ሊሰሩ የሚችሉ ስራ አለ ማለት ነው። በብዙ መልክ እንደዚህ እያዩ ዝም ብሎ አይደለም ይዘቱንም ነው። አሁን ለምሳሌ እሱን የሚመስል ልጅ ቀርበዋል። ደስ ብሎኛል። እሱ ይመስላል እንትን የሚል ነው። ግን ልጁን እኔ ያው ብዙ ቲክቶክ ላይ አላየሁትም። ብዙ እኔም አላየሁትም። አዎ ማለት ይሄኛው የሚሰራው ነገር ምንድን ነው? እሱ ሲመስል አሁን ይዘቱን መውሰድ አለበት። ምንድን ነው የሚያደርገው? ኢሰንሺያሊ ያው ልጁ ኢንተርቪው ተደርጎ ሲጠይቅ የመለሰው መልስ ምንድን ነው? ቲክቶክ ላይም እና ዩቲዩብም እንደዚሁ ከፍቶ ለመንቀሳቀስ ሞክሮ ነበርና ዴሊብሬትሊ የአይሾ ቲክቶከሩን የእሱን ነው የምትሰራው ብለው ዘግተውብኝ ነበር አለ። እኔ እሱን አይደለሁም ብሎ ከቲክቶክ እንትን ጋር ተጻጽፎ ከመሰረዝ ድኗል፣ ተርፏል። እና ኢሚቴት የሚያደርገው እሱን ነው። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔት ኤሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። አይደለም ስራዎቹንም እንደሱ ሆኖ ለመስራት ነው እኮ ይሰራል። አይተው ታውቃለህ እንትን ላይ ይታወቃል። ጥሩ ነው። ስለዚህ አሁን ይሄ ልጅ ማን ነው እንትና እኮ በጀመረበት ሀገር ላይ ኢንካሬጅ የሚያደርግ ነገር ስላለ ነው። ይህንንም ኢንካሬጅ ማድረግ አለብን፣ ማየት አለብን። ልጁም ደግሞ የሚታይ ለመሆን የራሱን ፕሮግራሞች ቀርጾ እንትኖች ማድረግ ነገ እሱ ደግሞ ሌላ ቦታና እንዴት እዚሁ ሀገራችን ላይ ብዙ ሊሰራ ይችላል። በጣም የሚገርምህ ይህንን ልጅ ለማበረታታት አዶናይ ምን እንዳደረገ ልንገርህ። የልጁ ስልኮች በቅርበት አላየኋቸውም፣ ግን ዝም ብዬ ስገምት አዶናይ አልወደዳቸውም እና ልጁን የሚመጥኑ አልሆኑለትም። እጁ ላይ ያዛቸው ሞባይሎች እና ልጁ እዚህ ጋር ራሱን ለመቅረጽ እዚች ጋር አድርጓል። ከዛ እዚች ላይ ስልኩን ያስርና እንዲህ አድርጎ ራሱን ይቀርጻል ማለት ነው። ኦኬ። ስለዚህ ይሄ ምንድን ነው ብሎ ጠየቀው። ሲጠይቀው አይ ካሜራዋን ማስረባት ነው አለ። ከዛ ስልኩን ተቀበለውና አይፎን 2 አይፎን የሰጠው ደረጃውን የጠበቀ አይፎን። ስለዚህ በጣም ነው የሚያስደስተው። በወጣቱ ነው ማመን ያለብን። በጣም ነው ደስ የሚለው። እኔ አላየሁም። የሚገርም ፓርት ነው። ለዛ ለኢትዮጵያዊ አይሾ ስፒድ ነው የሰጠው። ድንቅ ነገር ነው የሰሩት። ማለት ናቸው። በእውነት ነው የምነግርህ። አሁን ሪሊ ፈጣን ነው ሁሉ ነገር፣ በጣም ፈጣን ነው እና ደስ የሚል እንትን ነው የነገርከን። ቤዚካሊ እንግዲህ ወደፊት ደግሞ ይሄን ልጅ በመጠቀም ወይም እንዲህ አይነት በሆኑ አጋጣሚዎች ሞር ኢትዮጵያ በስፋት ማስተዋወቅ ይቻላል። ኢትዮጵያ ላይ መስራት መቻል አለ፣ በስፋት ማስተዋወቅ ይቻላል። ምክንያቱም የቱሪዝም ቫሊያቸው ቀላል አይደለም እና ሀገር ውስጥ ያሉት ደግሞ ምን ማድረግ ይችላሉ?
የተለያዩ ታሪካዊ ቦታዎች እንደዚህ አሁን ስናደርግ አንዳንድ ቀን እንትን ያስፈልጋል። ምንድን ነው አፕሮች ገብቷል። አሁን እኔ ሄደን አንተን አንድ ቦታ ሄደን ከሌበ እንዲትወለደ ያንኑ አይስብም፣ አይማርክም፣ እኛ አይገመጥምም። አንደኛ አሁን በዚህ ዲጂታል ሚዲያ ፈጠራ ይጠይቃል። የምትናገረው ነገር ብቻ አይደለም። አሁን በነገራችን ላይ ብዙ ምሁሮች አሉ፣ ብዙ የሚናገሩ ነገር አለ። አሁን ግን ከምትናገረው በላይ አነጋገረው ነው የሚወስነው። እኔ አሁን አሁን ለምሳሌ ይሄ ፕሮግራም 100,000 ሰው እንዲያየው ከፈለግ እንደ ጠረጴዛ አንዳንዴ መገልበጥ አለብን ብዬ አስባለሁ። አሚን እንደዚህ ሁሌ የተደግፈ እንደዚህ አድርገህ ተናግረህ መደመጥ አለብኝ የምትለው ነገር አይደለም። አሁን ወጣ እንትን አድርግ ገብቷል። አንዳንዴ እየሮጥክ አውራ አሁን እንትን ይፈልጋል፣ ክሪቲክ እንትን ይፈልጋል። ምንድን ነው ክሬቲቭ መሆን አለብህ። አለበለዚያ መቀበል ያለ አልፎ ትሄዱ እንግዲህ ሩጫ ትሄድና መጀመሪያ ላይ የዛ የሯጩ ትንፋሽ ነው የሚሰማው የሚለው ማለት ነው። ያ ሞትን ነው የሚያፈሰው፣ በቃ ሞትን ነው የሚያፈሰው እና እልፍ ካለ ከዛ በኋላ እጅ ራሱ እንደ እግር ነው የሚሆነው። እምቢላል እንደሰም ገብቷል። እንዲህ ስንሆን ዳር መታኮስ አያስፈልግም። እንደዚህ ነው እኔ የማምነው። እና ቅድም እንደዚህ ለቲክቶከሮች ላልከኝ መልእክቴ በጣም ጠቃሚ ስራ መስራት ትችላላችሁ። ለምሳሌ እኔ የላሊበላ ተመሳጭ ነኝ። የንጉሥ ላሊበላ ማለት ነው ወይስ? እኔ ብዙ ታሪክ አላውቅም፣ ግን ዝም ብለህ ስትጠይቀኝ ብዙ ጊዜ ጠይቀውኝ ያውቃሉ። የምታደንቀው ንጉሥ ሲሉኝ ታሪክ ለምን አደነቀው? ማን ነው? ንጉሥም ናቸው ጻድቅም ናቸው እና ንጉሥ ላሊበላ ነው የምለው። ምክንያቱም አንደኛ በዛ በ300 የዛጉዌ ዘመነ መንግስት የሆነ ነገር ስታነብ በምንም ምክንያት የሆነ እንደዚህ የምሰማው ነገር ተኩስ ምናምን የለም። አንዱ እኔ እንጃ ወይ የታሪክ ንባቤ ጥረት ሊሆን ይችላል። ያነበቡ እንትን ይበሉበት። በጣም ሰላማዊ ነው። ቢገርም ነው። ገብቷል። ከሰላም የሚበልጥ ነገር ደግሞ የለም እና አንዱ ይሄ ነው። ሰው ላሊበላ ላይ እንደው ዝም ብዬ እኔን አመለካከት ነው። ላሊበላ ዳግማዊት ኢየሩሳሌም ናት። ይሄ ህንፃውን ነው የወደድከው አለ? ህንፃው ታምር ነው። ይሄ በተለይ ቤተ ጊዮርጊስ እንዴ! ቤተ ጊዮርጊስ እኮ ከመሬት የሚወጣ ህንፃ እኮ ነው። እንደዚህ ስትመጣ አናቱ ላይ እንደዚህ ዝቅ ብለህ ነው ህንፃ ነው። ከአንድ ወጥ ይሄ ተብሏል። በተሻለ ገልጸውታል። በምንም አይነት ኢንጂነሪንግ ኤክስፕሌን ማድረግ ያልቻሉት ነው። ከዛ የበለጠ ግን በጣም የሚያስደንቀው ልክ የአዲስ አበባ ስቶሪ ምንድን ነው ስትል ኦሪጂናሊ የጥቁር ሰው ከተማ ናት አይደል? እንዲህ አይነት ከተሞች ስንት አሉ በዓለም ላይ አላውቅም አይደል? ሰው ላሊበላ ስንመጣ ምን ነው ላሊበላ ላይ ያለው ስቶሪ የሰውና እግዚአብሔር ያለን ትስስር ያምላው። ነገር ግን ሌላ ትልቁ ስቶሪ ምንድን ነው? ምን መሰለህ? አድዋ ስትሄድ የጸረ ቅኝ ግዛት የነፃነት ቀናይነትን አይደል የምትናገረው? አድዋ ያንን እኮ የሚናገረው። ላሊበላ የምትናገረው ኢትዮጵያ የፍትህ ሀገር ናት። ከምን አንጻር አለ? ላሊበላ ፍትህ ማለት ነው። ቤተ ፍትህ ማለት ነው። እንግዲህ መጽሐፎች ያሉ ብዳነባቸው ላሊበላ በራእይ በህልሙ እዛ ቦታ ላይ እነዚህ ያልኩን ዳግማዊት ኢየሩሳሌም ቤተ ስራ ብሎ እግዚአብሔር ይነግረዋል በመንፈስ። ስለዚህ አሁን መስራት ፈልገ ማለት ይፈልግ ይሄ ቦታውን ያ ቦታ ባለቤት ነበሩ አንድ ሰውዬ ቦታ ነው። አሁን ዓለም የሚመካበት ውስጥ ለውስጥ ዋሻውን አይተዋል። ዳግማዊት ኢየሩሳሌም የሰራበት ማለት እሱ አንድ ሰው ርስት ነው። የኢትዮጵያ ንጉሥ ያንን አንድ ሰውዬ ሄዶ ተደራደረው። ምን ቦታውን ስጠኝ ነው? በራእይ እንደዚህ በህልሜ እንደዚህ ሆኗል፣ እዚህ ቦታ ላይ እንሰራ ዘንድ አለው እና እንዴት ታደርገኛለህ? ሺህ ዓመት ንገስ ብሎ ያው መስጠት ነው። መሬቱ ግን የዛ ሰውዬ ነው። እና አሁን ይሄ የዊንስተን ቸርችል ታሪክ ቢሆን 10 መጽሐፍ ያነበበ ነው የሚገኘው። ቁጭ ብለው ተደራደሩ።
በኋላ ያ ሰው ምን አለ? መልካም ተዋናይ ግዙ አለ ሲል አመሰግናለሁ ስንት ሲሉ ያን እንግዲህ እንደ ሀገሩ እንደሆነ ወይፈን ነው የሚለው ወይፈን እንግዲህ ወይፈን ነው የሚለው አይ ቲንክ አድማጮቻችን የፕሮግራማችን አካል ናቸውና አርሙን ኦኬ እና 40 ሺህ ሊሆን አይችልም 40 ነው እሺ 40 ወይፈን ነው የሚለው መሬቱ ላይ መሸጫ ዋጋ ነገር ግን አንድ አይነት በከለር አንድ አይነት አሁን ለምሳሌ የሁለታችንም ገጠር ስራ ወይፈን ስትል ደግሞ በእድሜም ጭምር ማለት አዎ በድባ ወይፈን ሁለተኛ እንዴት ነው አሁን ሲገለጽ አሁን ለምሳሌ ላሜቦራ ጥቁርና ነጭ ነች መሰለኝ አይደል ጥቁርና ነጭ ኦኬ ሌላ ቦቃ የሚባል የከብት መልክ ሲገለጽ አለው ዳልቻ አለ ቦቃ አለ ምን ዳልቻ ጥቁር አለ ቡሬ እንደዚህ ብሎ ያንን አድርጎ ይነግረዋል። በአንድ ሺህ በሬ ቢለው ዋጋው ርካሽ ነው። አሁንም ድረስ በአፍሪካ ቀንድ አንደኛ ይሰጠው ነበረ። ነገር ግን ያለው አንድ አይነት ነው ያለው። ስለዚህ ታሪኩ ላይ ምን ይልሃል? ላሊበላ ጎጃም ድረስ መሄድ ነበረበት ይላል። ከጎጃም ሁሉ ማፈላለግ ነበረበት እነዛን ወይፈኖች ለማሟላት ተመሳሳይ ሰውዬው ያለውን ማለት ነው። የሚገርም ነው። እሱን አናውቅም እንግዲህ አሁን ሊያስተምረን የሚገባው ነገር እኮ ነው። በኋላ ምን ያህል ጊዜ እንደፈጀበት አላውቅም። አሁን ፕሮባብሊ ይርስ አየህ ፔሽንስ አለበለዚያ ቦታ የጽድቅ ያውድም ነበር። በግፍ የተነጠቀ ነው የሚሆነው። አሟልቶ ያንን ሰጠው ለማን? ባለመሬቱ ተደስቶ ብዙ ጊዜ ድሮ አታውቁም እናንተ አንተ እኮ ብዙ አላውቅም፣ ግን ሰፈረ ፈረንሳይ ስላልሆነ እኔ ብዙ ጊዜ በግ ተራ ላይ ከማያቸው ውስጥ በግ ሲሸጥ አታ ስጥራት ያቺ በግ ይለዋል። አንዳንድ ሰዎች እናድዳሉ። ዓለምን አንድ ቁም ነገር ጀምሮ ይሄ ወደ ሌላ የሚገባው ነገር ምንድን ብለው ይናገሩናል። ሰጥ ነው ይለዋል። እሷ በድሮ ዋጋ ነው ነግረህ 35 በስመ አብ 35 ብር ይሄን ነው ከሚያቀርበው። እሺ 35 ብር ብሎ አንተ ይላ በጣም ነው የሚያስደግጥ 11 አሸተም ይላል ከ35 ከዛም የጦፈ እንትን ይደረግና መጨረሻ ላይ ይስማማሉ። ከዛ ምን ይደራሉ ዘለ በጊዜው ተደረገ ነው የሚሸጠው። በግል እንደዚህ ነው ያየው። ሻጩና ነው ተስማማ በቃ ናምጣ ተደራርገው ይዘው ነው የሚሄዱት። እና ላሊበላና የዛ ባለርስት እንዴት ተደራርገው ተባብለው ያኛውም የሚፈልግን ይዘው ሄደ። እዛ ቦታ ላይ ዛሬ የሚገርም ነው ዳግማዊ ቤተ መቅደስ ተሰራ። አሁን እዛ ቦታ ላይ ሾውስ ቢል ተገኘ ብዬ ባስብ ሳምበዲ ይሄን ሊነግረው ይችላል። ኢትዮጵያ ኢዝ ኤ ላንድ ኦፍ ጀስቲስ አዘል ገብቶሃል። ስለዚህ ያንን የጽድቅ ቦታ ታላቅ የሚያደርገው ላሊበላን። በነገራችን ላሊበላ ሁለት ሄጃለሁ በራስ ተነሳሽነት ላሊበላ ሄዳለሁ። በራስህ? አዎ ላሊበላ ሄጃለሁ። በተለይ መስቀሉ የጠፋ ጊዜ አፉራ ይገባ የጠፋ ጊዜ ጓደኛ የሰራኸውን ፕሮግራም በአጋጣሚ ሰምቼው ደውዬልህ ነበር። ያ ሄጃለሁ እና እንዴት ጠፋ ብዬ ለማነጋገር ሞክሬያለሁ ሰዎችን እንደ ወተኛል ይመጣል ደግሞ የጠፋው የሚገርም መቼ ነው ታውቃለህ? የካቲት 30 አሁን ዓመተ ምህረት ወስዷል። የካቲት 30 ደግሞ እኔ የተወለድኩበት ቀን እና ይመለከተኛል ብዬ እንደሄድኩ ነው ብለህ በነገራችን ላይ አሁን የካቲት 30 59ኛ ዓመቴ ነው። ገብቶሃል? እስቲል ከ60 የጠበቀኝ አምላክ ያውቃል። እስከ 60 ከ60 በኋላ ብቻም የጡረታ ዕድሜ ነው የሚባለው። ጡረታ በጣም ነው የሚፈራው። እና ይሄ ነው እና ሾው ስፒድ ላይ ያየነው ነገር ባየሁት በጣም የሚገርም አሁንም ድረስ የምናየው ነው። እንደው የኢትዮጵያን ተስፋ የወጣቱን ሁሉ ነገራችንን በጣም በተዋበ መንገድ የተገለጸና እውነት እስካሁን ድረስ አድናቆቱ እየጎረፈ ያለበት ነውና ሁላችንንም ደስ በሚል መንገድ ኤክስፖዝ አድርጎን ትልቅ ኤክስፖጀር ሰጥቶናል። እንደገና ከነገ ወዲያ ደግሞ ተመሳሳይ
እሱ አይደለም ዘርፍ አለው። በዛ መንገድ ተደርጎ ኢትዮጵያ ሀገራችን የቅኝ ግዛት ትግል እያደረገች ነው ያለችው ከግብፅ ጋር እና ግብፅ መጋለጥ መቻል አለባት። የእኛ ስቶሪ መነገር አለበት። ቅድም ያልኩ ዲጂታል ሚዲያ ትልቁ መንገድ ነው እና ይሄ ነገር ደግሞ ተደርጎ ምሁራኖቻችን ደግሞ የራሳቸውን ትልቅ ሚና የሚያሳዩበት ተፈጥሮ ግብፅ በኢትዮጵያ ህይወት ላይ በኢኔብለርሷ ምክንያት በአሜሪካ ባለማወቅም ሆነ በማወቅ ይሄ ነገር መነገር ቢጀምር ራሳቸውን ግብጾችን ትልቅ ሀቦክ ነው የሚፈጥረው ብዬ ነው የማምነው እና ያንን ለማየት ትልቅ ተስፋ አደርጋለሁ። ይሄ ነው የዛሬ ፕሮግራማችን። ይህ ከዓለምነህ እንስማ ፕሮግራማችን ነው። አይሾስፒድ እጅግ በጣም የሚገርም ስራ ነው የሰራው። ኢትዮጵያን ቲክቶከሮችን በምን መጠን እንደሚያበረታታቸው ወደፊት እንመለከታለን። የዛሬ ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር አድርጉ ስንል ይህ ፕሮግራም እያደገ በሄደ ቁጥር የሚኖረው ገጽታ ከፍተኛ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ። መልካም ጊዜ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።